አምባሰል ዳመና የጆዝናም ነው አምባሰል ዳመና አሳና ጌታደሽ ይመጣው ውሃውን ጠረግና ጠብቀኝ ፈቼ ይዛል አይደል እንደምትፈልገኝ ጻፊ ደውላ ነግራኝ ነበር። ስራ ይዛሃል መሰለኝ። ስለዚህ ሲመች ደውልና ቀጠሮ ያዝልኝ። ምንድን ነው የሚያጣድፍሽ? ስራ አለብኝ። እኔም የጠራሁሽ ለስራ መሰለኝ። እሺ ምን ልታዘዝ? ባለፈው ሳምንት 6ኛ ፎቅ ያለው የእጅ መታጠቢያ እንደሚያፈስ ነግሬሽ እስካሁን አልተሰራም። አቶ አንዳርጌ የእጅ መታጠቢያ ክፍል ውስጥ 2 መታጠቢያ ነው ያለው። አንደኛው ደግሞ ይሰራል።
የሚያፈሰው ወዲያው እንደተነገረኝ ነው መጥቼ ፍሳሽ ነው ያቆምኩት። እንደማይሰራ ማስታወሻ ልጥፌበት ነው የሄድኩት። ያፈሰበት ምክንያት ከዚህ በፊት የተገጠመው የውሃ ቫልቭ ደረጃውን ያልጠበቀ በመሆኑ ሲሆን እኔ ደግሞ በስራ ውላችን መሰረት ከሶስቱ የቧንቧ ውሃ አቅራቢ ድርጅቶች ጋር ኦሪጂናል ቫልቭ ስላላገኘው እስኪመጣ የጠበቅኩ ነው። ከሌላ ቦታ አትገዢው በቃለ ማሳበብ ካልሆነ በቀር። አሁንም በስራ ውላችን መሰረት ከሶስቱ አቅራቢዎች ሌላ እቃ የምንገዛው ስራው በእናንተ በኩል አስቸኳይ ሆኖ ስታመንበት ነው። ስለዚህ አስቸኳይ ነው ካልክ ደግሞ ገዝቼ እገጥምልሃለሁ። እንደ ባለሙያ ግን አስቸኳይ አይመስለኝም። እንደው 10 ጊዜ ውላችን የምትይ አቶ አንዳርጌ፣ እኔ ሁሉን ስራዬንና ድርጅቴን ለመጠበቂያ እንጂ ሰውን ለማጥቃት አልጠቀምበትም። ለማንኛውም በስራዬ ካልተማመንክ በሁለታችን ፍቃድ ሁሉን ማፍረስ እንችላለን። ሌላ ነገር ውስጥ ባንገባ ጥሩ ነው። ለትንሹና ትልቁም የጠራ ስራ ታስፈታል። አልጨረስኩም። እባክህ ማሩዝ ጊዜ ውጭ ፎቶ በእኔና ባንቺ ይቀራል። በፍጹም አይሆንም። በደንብ አስቢበት። What's going on, buddy? Same old shit. የት ነህ? የቤት ስራዬን ጨርሼ ምሳ ልበላ። በዴው ፊልም ትሰራለህ? የቤቱ ስራስ? እሱስ እውነትህን ነው። አሜሪካን ሀገር ቢዝነስ ሜክ ወደማያደርጉበት ስራ መተላለፍ ማለት ነው። ያ አንዳንዴ እኮ ታገናዝባለህ። አቤት በዚህ ጭንቅላት ኮሌጅ ብትገባበት። You are kidding, buddy. በስታርባክስ እንገናኝ የምትወስድልኝ እቃ አለ? Okay, bye. Okay, ቻው ባይ። ቀጠሮ መቼ ነበር ያልከኝ? 27 በልደናል። እሺ ልጅ መሰረት እንዴት ነው ያልሽ? የጌትነት አባት ለስራዬ እንቅፋት ሲሆንብኝ ነው። በፍጹም ስራዬን መስራት አልቻልኩም። ይሄ ባለፈው ያስቸግረኛል ያልሽ የህንጻ ባለቤት ነው? አዎ። ማን ነበር ስሙ? አቶ አንዳርጌ። ታዲያ ምን ያስጨንቃል? ውሉን ማፍረስ ነው። ካልሆነ እንደዛ ማድረግ ነው የሚሻለው።
What's up, man? Hi. Yeah. Hi. Hi. መቼም ችኳል ለማግኘት በጣም ቸኩላ። ያ አሁን እውነት ከስቴት ይልቅ አገሬ ሰርቼ እኖራለሁ ብላ ማበታለች። you know one thing አገር ቤት ያሉ ሴቶች የአገር ቤት ቦይፍሬንዶቻቸውን ትተው ወደዚህ ሙቭ ለማድረግ ሲሉ የማያውቁትን ወንድ ያገባሉ። ያንተ ችግኝ ውርድ ናት። ለመሆኑ የሰርጉ ነገር እንዴት አደረጋችሁ? ሰርግ ላለማድረግ ተስማምተናል። እሱን ነግረኛል። እናቷ ምን አሉ? ያው አሳመነቻቸው። ለሰርጉ የሚወጣውን ወጪ የቤቱን አጥር ብናጥርበት አንዳንድ የቤት ዕቃ ብናሟላበት እንደሚሻል ነገረቻቸው። ኖ I don't accept this። ምንም ቢሆን ሴቶች ሰርግ ይወዳሉ። እንዴት እንደተቀበሉ አላውቅም። you know ላንተ ብላ አክሰፕት ያደረገች እናቷንም ፑሽ ያደረገች ይመስለኛል። ኖ እኔ እና እሷ ሁሉን ነገር በንግግር ነው የምንፈታው። ነገርኩ። አብሶ እናቷ ሰርግ እንዲደረግ ይፈልጋሉ። አትጠራጠር። ሀባ ይወዳል። በእኔ ሀሳብ ተስማምቷል። መሰረቴን የሚያሳምንልኝ እሱ ነው። ከአባት ጋር ይግባባሉ? ያ በጣም ብዙ የህግ ነገር ይደረስ ነበር። ባይ ዘ ዌይ ሩሜቶቹ መቼም ደብሯቸዋል። ቤት ሳይገዙ በፊት ተማሪ እያሉ ነበር አብረን የምንኖረው። just like a family። ሁለቱም ተምረው ፕሮፌሽናል ስራ ነው የሚሰሩት አይደል? እነሱ ናቸው ያወቁበት። በልበልች ለቤተሰብ አድርስ ነው። ኦኬ ባይ። ኦኬ ቻው። አቶ ተሾመ የውሃውን ኃይል የቀነስኩት አንድም ኮንሳምፕሽናችሁን ለመቀነስ ሲሆን ሁለተኛው ደግሞ ኃይል ሲኖር የቧንቧ ዕቃ የመበላሸት እድላችሁ ይጨምራል። በተበላሸ ቁጥር ደግሞ ለኔም ስራ ለእናንተም ወጪ ይጨምራል። ይገባኛል ወይዘሪት መሰረት። ብሎኩ ላይ ያሉ ተከራዮች ኮምፕሌን ስላደረጉ ነው የማስቸግርሽ። ኖ በእኔ በኩል ምን ችግር የለም። ግን ለምን ከ8 ፎቅ ተከራይ እነሱ ብቻ ኮምፕሌን ያደርጋሉ? ለምን አያስረዷቸውም? አነጋግሬያቸው ነበር። ይመስለኛል እነሱ ያሉበት ፍሎር የኮምፒውተር ተማሪዎች ስላሉ የሽንት ቤት ተጠቃሚዎች ብዙ አለ። የሽንት ቤቱ የውሃ መልቀቂያ ደግሞ በመቀነሱ ምክንያት ቶሎ ስለማይሞላ የተጠቀመ ሰው ውሃውን ሳይለቅ ይወጣል። እንደዛ ከሆነ በጣም ጥሩ። የሽንት ቤት ውሃ መልቀቂያውን ብቻ ነገ በጠዋት መጥቼ ኃይል ጨምርበታለሁ። ወይዘሪት መሰረት በኃይል አመሰግናለሁ። ችግር የለም አቶ ተሾመ፣ ስራ አይደል? መልካም ቀን። ይቅርታ የእንጀራ ነገር ነው ብኝ። አንቺ ደግሞ የፒዛ ነገር ወይ እንጂ መች እንጀራ በርትሽ ታቂና ነው። መሲ ባልሽ ሊመጣ ስንት ቀን ቀረ? ባልሻልሽ መች ተፈራረምን? አንቺ ደግሞ ወረቀት ምን ሊያድን የሚለውን ዘፈን አልሰማሽ? ግን አታፍሩ? ከአሜሪካ ድረስ መጥቶ ቧንቧን ጠግናለን ስትሉ ምንድነው የሚያሳፍረው? አብዛኛው አሜሪካ ያለው ኢትዮጵያዊ የጉልበት ስራ እንደሚሰራ አታውቂም? ቢያንስ እዛ ማንንም አያይሽም። እንደገና ደግሞ ገንዘብ ታገኛለሽ። አየሽ፣ እሱ ነው ነጥቡ፣ ገንዘብ። እኔ አሁን ለብቻዬ ሆኜ 10 የሚሆኑ ፎቆችን ይዣለሁ። ይሄ እንግዲህ በወር 600 ብር እያንዳንዳቸው የጥገና ኮንትራት የሚከፍሉ ናቸው። በየጊዜው እየደወሉ ከሚጠሩኝ ውጪ ማለት ነው። በወር 6000 ብር ማለት አይደለም? በእርግጥ ልክ ነሽ። ይሄንን በዶላር ካሰብሽው ትንሽ ነው። ዶላሩን ነው ዶላርሽ ብር ከትቦልኛል። በዚህ ላይ ብዙ ትርፍ ጊዜ አለኝ። እኔና ረዳቴ አሁን ባለኝ የሰው ኃይል እንኳን ተጨማሪ 10 ፎቆችን መያዝ እንችላለን። ታዲያ ገንዘብ አይበቃንም ታያለሽ? ለነገሩ ቤታችሁን ሰርታችኋል፣ መኪናም ለጊዜው ይበቃችኋል። ልክ ነሽ። አሁን ለኑሮ ብቻ የሚያስፈልገው ወጪ ነው ያለው። እሱን ቢሆን ተሯርጠን መስራት ነው። ለነገሩ ዝም ብለሽ ታስለፈልፍኛለሽ እንጂ ለአንቺ በሶሲዮሎጂ ቢይላለሽ ይሄ ሳይገባሽ ቀርቶ ነው። ራይሊ ምን የሚያሳስበኝ እሱ አይደለም።
ጌትነት ተቀመጭ። እሺ የመመረቂያ ልምምድሽን ለማድረግ ነው የመጣሽው። ጥሩ ነው። ሴት ሆነሽ ማለት ኢንጂነሪንግ ያውም ሜካኒካል ትንሽ አይከብድም? የሴክሬታሪ ዲፓርትመንት ሞቶ ነበር። ኖ ኖ ኖ እንደዛ ማለት አይደለም። ትምህርት ሚኒስቴር ነው የመደበኝ። ማለት ኮሌጅ ስትገባ አትመርጡ? የምንመርጠው ኢንጂነሪንግ፣ ሜዲሲን፣ ሳይንስ ምናምን ብለን ነው። ከዛ ትምህርት ሚኒስቴር የመረጠው ቦታ ላይ ወስዶ ይከተናል። ኦኬ ጥሩ ነው። ታዲያ ምን ላይ ነው መስራት የምትፈልጊው? እኔ ተለማማጅ አይደለሁ፣ አንተ ንገረኝ እንጂ። ወል እንደኔ ሁሉንም አይነት አፕሊኬሽን ብትሞክሪ ጥሩ ይመስለኛል። እሺ ምን ያክል ጊዜ ነው የምትቆየው? 2 ወር። ወል ነገ ጠዋት ትመጫለሽ። እሺ ፕሮግራም አውጥቼ እጠብቅሻለሁ። እሺ ሰፈርሽ የት ነው? ላፍቶ። ኦኬ አቶ መላኩ ሰርቪስ እንድትጠቀሚ ነግሮልሻል። ሄደሽ አናግሪው። አመሰግናለሁ አቶ ጌትነት። እኔና ጌትዬ አናስበው በስራ ሂደት መቀራረባችን እየጨመረ መጣ። ስልጠናዬን ልጨርስ 1 ሳምንት ሲቀረኝ ደሞዝ ወስዶ ነበር። ትዝ ይለኛል። ቅዳሜ ቀን ነው። ምሳ ልጋብዝሻለሁ። ወደድሽ? በጣም አሪፍ ነበር። አሳጉላሽ ደግሞ ወዳለሁ። ሁሌ እጠይቅሃለሁ እያልኩኝ የአባት ስም ደስ ይለኛል። በትረ ሙሴ ምን ማለት ነው? መጽሐፍ ቅዱስ ላይ ሙሴን ታውቂያለሽ አይደል? አውቀሽ ሙሴ እስራኤላውያንን ከግብጽ ምድር ሲያወጣ እስራኤላውያኑ ሙሴ እግዚአብሔር መላእክተኛ መሆኑን እንዲያምኑ ከጌታ የተሰጠ ጥበብ የሚሰራበት ዱላ ወይም በድሮ ጊዜ አጠራር በትር ማለት አይደል? የአባት ስም ደስ ይላል። የኔስ? መሰረት ማለት ለምን ዝም ብለን ቁጭ ከምንል ለምን ነው ቤት እንዲያውም ፊልም ተከራይተን ያለ ቴሌቪዥን ያለ ምን ብለጥ ቤትንም ታምባለሽ በጣም ቴንክ ዩ። ለነገሩ ብዙ ጊዜ ቤተሰቦች ይቀርባሉ። አላ ቀስ እያልኩ የቤት ቀለም ማዋል ያው ለዛ ማለት ነው ማለት ነው። ቅመም እንዴት አወቅሽ? አንዳንዴ በጠዋት ቀን ቢሮ ውስጥ በደንብ ያስታውቅብሃል። አንተ ጣሽ ለምን ጫማሽ ነው ያልኩሽ? ለምን ትልሽ?
ጌቴ ከዚህ በፊት ወንድ በፍቅር ቀርቤ አላውቅም። እንዳትጎዳኝ። ከዛ በኋላ በቤት ሄዳለን፣ ፊልም እናያለን፣ ይስምኛል። በመሀል ከኔ ጋር ሳይገናኝ ጀምሮት የነበረው የውጭ ፕሮሰስ አካለት እንሄደ። በቃ እዚህ ያለ ትወቃችን ይሄ ነበር። በመሀል አንድ ጊዜ መጥቶ ነበር። በተረፈ በሳምንት አንድ ጊዜ ደውልልኛል። እንደውም በደንብ የተግባባ ነው። በዚህ በ5 ዓመት በስልክ ነው ማለት ትችላለሽ። ግን ምን ያህል ቢያምንሽ ነው? ምን ያህል ንብረት በስምሽ? ቤቱም ሆነ መኪና ውክልና ልኮልኝ ነው እንጂ በስሙ ነው። በእርግጥ ሙሉ ውክልና ነው የሰጠኝ። እሱ አይደለም ችግሩ። እባክሽ ሲመጣ ባንግባባስ? አትጨነቂ። ከዛ የሚመጡ ወንዶች ተርበው ስለሚመጡ በደንብ አድርገሽ ከሰጠሽ የትም አይሄድ። አንቺ ትቀልጃለሽ። በመጣው ማግስት ከማንም ጋር ቀጠሮ እንዳትይዝ። ቆይ ለምን? ሆስፒታል ኤችአይቪ ምርመራ ትወስደኛለህ? ከመሰረት ጋር ሄዳ ትመረመራለህ? ኖ የእሱ አያስፈልገኝም። ምን ማለት ነው? ማለትማ የምርመራዬን ውጤት ስጦታ ነው ማለት ነው። ቆይ የእሷስ? told you I don't need it. Okay, ጃሪ crazy. አየህ ይህን ያክል ጊዜ ብቻዋን ጥያት ሄጄ የሚመጣው ጥፋት የእሷ ችግር ብቻ ሳይሆን የእኔም ነው። የትኛው ፈላስፋ የእሷ የምርመራ ውጤት ፖዘቲቭ ቢሆን እኔ ጥያ ስለዚህ የተፈጠረ ነው እንትን ነው። One minute remaining guys. ስማ ለማንኛውም ዶክተራንት እንዳረሰ Already right. ባባ ቻው ሰላም። በነገራችን ላይ ሲመጣ መቼም ኤችአይቪ ትመረመራላችሁ። እሱ እንድንመረመር አልፈለገም ነበር። እኔን ደስ እንዲለኝ ብሎ ነው ያለኝ። ምን ማለት ነው? ራስን ማወቅ? ውጤታችን የተለያየ ቢሆንስ? አየሽ ይሄን ከባድ ጥያቄ ነው የጠየቀኝ። እወድሃለሁ፣ ካሁን በኋላ ከአንተ ተለይቼ መኖር አልችልም። መጀመሪያም መጨረሻዬም ነህ ስለው ከርሜ ውጤታችን ባይመሳሰልን እንለያይ ነው። ታዲያ ሪችም እንዳለኝ ታውቂያለሽ፣ እውነተኛ አፍቃሪ የሚወደውን ሲያጣ ራሱን ያጠፋል። እኔና አንቺ ግን ውጤታችን ይለያይ ይሆናል እንጂ እኛ አንለያይም። እንደተዋደደን አንዳችን ለአንዳችን መስዋዕት ሆነን ልጅም ወልደን አብረን እንኖራለን አለኝ። አሁን ሳስበው ግን እሱ ከኔ የበለጠ የሚወደኝ ይመስለኛል። መውደድ የሚገለጸው አንዱ ለአንዱ በማሰብ ነው። በመጠፋፋት የሚገለጽ የሞኛሞኝ ፍቅር ነው። የሞኛሞኛልሽ? ለማንኛውም በመጣ ማግስት ሄደን ልንመረመር ተነጋግረናል። እኔ ግን በግሌ ሄጄ ተመርምሬያለሁ። ብልጠው የኔ ነገር ጓዳ ስንጎዳጎድ ቡናውን ረሳሁት። ይደርሳል ማማ። አይ እማዬ ዝም ብለሽ እኮ ነው። እሷ እኮ ለቡና ግድ የላትም። ቢሆንም በባዶ ቤት ትሄዳለች እንዴ? ግድ የለም። ይልቅ ቁጭ በሉና እንጫወት። ልጄ እስቲ ጓደኛሽን አማልጅኝ። ማማ ከመቼ ወዲህ ነው ደግሞ በእናንተ መሀል ሌላ ሰው? አሁንስ አልሰማም አለችኝ። ያለ አባት አሳድጌ ያለ ሰርግ ስታገባ ምንስ ቢሆን የሴት ልጅ ልታስብለኝ?
ማዬ ደግሞ ተነጋግረን የጨረስነው ነገር የሰው ልጅ አይደለም ከአሜሪካን እዚህ ያለው እንኳን ሲያገባ ያቅሙን ይደግሳል። አሁን ምን ይባላል ከአሜሪካን ድረስ መጥቶ አልደግስም ማለት ስስት አያስመስልም? ምን አርግ ነው የምትይው ማዬ? እንደ ሌሎቹ አበሾች ስራውን ሳይደብቅ በጽዳት ሰራተኝነት፣ በዘበኝነት፣ በታክሲ ስራ ራሴን ዝቅ አድርጌ ያጠራቀምኩትን ገንዘብ ሰርግ ለሚጣጣ ሜዳ ላይ አልበትንም ማለት ነው ስስት? ቆይ ይልቅ ቡና እየጠጣን እናወራዋለን። ይሄን ነገር እኔም ብሆን አልደግፈውም። አንቺ አለብሽ እንደ አንደኛው የሰርግ ተቃዋሚ? አዎ። ታዲያ በመሰረቱ ስታዩ ሰርግ መደገስ ሊቀር የሚገባ ባህል ነው። ዛሬ ምን አገኘሽ? መጀመሪያ ጎጂ ነባር ባህልን ለመቀየር ለህብረተሰቡ ትምህርት ሊሰጥ ሊያምንበትና ቀስ በቀስ እየተለወጠ ሊመጣ ይገባል። የእናትሽን ተመልከች። የስንት ሰው ሰርግ በልተዋል። በዛ ላይ ያላባት አሳድገውሽ ወግ ማረግሽን ማየት ይፈልጋሉ። ጥሩ ጓደኛ የሚመክርሽን ስሚ። ወግ ማረግ ማለት ሰርግ ብቻ ነው? ታዲያ ምንድነው? አዎ ለሳቸው ነው። ይህ የሰራሹ ቤት ባጠራቀምሹ ገንዘብ ወደፊት ለልጆች ጥሩ ደረጃ አደርሳለሁ የምትዩ ቲዮሬቲካሊ ልክ ቢሆንም ለሳቸው ግን ምንም ማለት አይደለም። ይልቅ ድርቅ ማለትሽን ትተሽ በደንብ አስቢበትና እሱንም አሳምኚው። ትጎጃቸዋለሽ። እሳቸው ሲጎዱ አንቺም ትጎጃለሽ። አንቺ ስትጎጂ ባልሽም ይጎዳል። እንዲህ እያለ ፈጣሪ በፈጠረው የፍቅር ሰንሰለት ትዳርሽም ደስተኛ አይሆንም። ቆይ መጀመሪያ እሷ ለምን እንደምትጎዳው? የጎረቤት አሜት ይከብዳቸዋል። በዚህ ምክንያት ከማህበራዊ ግንኙነት ራሳቸውን ሊቀንሱ ወይም ሊያገሉ ይችላሉ። ይህንን ተከትሎ ጭንቀት፣ ደም ብዛት ምናምን ሊመጣ ይችላል። ተጎዱ ማለት አይደል? እየተባረክሽ ልጅ እንዲህ የልቤን የሆዴን ንገሪያት እስቲ። አንቺ ደግሞ በኃይል አጋነንሽ። በራስሽ ጭንቅላት አትመልከቺው መሲ። ይልቅ እንደሳቸው ሆነሽ አስቢው። አንድ ልጃቸው መሆንሽን ያላባት እንዳሳደጉሽና በእኛ ባህል በተለይ ለሴት ልጅ ወግ ማዕረግ ማለት ሰርግ መሆኑን አትርሺ እባክሽ። እሱ ለሰርግ ያለው አመለካከት ቶታሊ ኔጌቲቭ። አሳምኚው። ካሁን በኋላማ ምን አሳምነዋለሁ? ወስነን ጨርሰናል። ይሄ ደግሞ ምን አልኩኝ? ማን ነው እሱ? ያ ድምጻ ባለቤት ነው። ስራ እንደጀመርኩ ሰው ከቤት የእንስሳ ተቋራጮችና ባለቤቶች ግብዣ አለ። አንቺም ሰው መታወቂያ ሆንሻል ብሎ ጋበዘኝ። ከዛ ምን እየሰራ ነው? ሰርፕራይዝ ማድረግ ደስ ስለሚለኝ። የምን ሰርፕራይዝ? በቃ የዛሬዋ ተጋባዥ አንቺ ብቻ ነሽ። አይዞሽ፣ ብዙ አትስጊ። እኔ እንደሆንኩ ላጤ ነኝ፣ አንቺም ባልሽ ውጪ። እቺን ምሽት በጥሩ ሁኔታ እናሳልፋታለን። በእኔ ውጪ። ያመሃል እንዴ? እኔ ገሌን ማከብር ሰው ነኝ። ከማንም ጋር እንዳገኘው አልተኛም። ካገኘው ጋር የሚተኛ ሰው ማየት ይቀፈኛል። አንድ ቀን ካልወጣሽልኝ ለባሌ ሲመጣ ፎቶን አሳየዋለሁ ነው የሚለው። አቤት ፈላጊና ተፈላጊ ያለመገናኘቱ። እኔ ብሆን አዞርበት ነበር። አንቺ ትቀልጃለሽ።
ሄሎ አንቺ ቀይ አበባ ይዘሽ መምጣቱን ስትጠባበቂ እኔ ደግሞ ፎቶሽን ይዤ እጠብቀዋለሁ። ምን አረኩ? በፈጠረ ተወኝ። መፍትሄው በእጅሽ ነበር፣ ልትጠቀምበት አልቻልሽም። አዝናለሁ። እንዴት ዛሬ በጣም ደስ ብሎኛል። ማይ ቤስት ፍሬንድ ኢዝ ካሚንግ። ይኸውልሽ ከአሜሪካ እንደኔ ባጠራቀመው ገንዘብ እዚህ አገሩ ላይ ልትጫወት ነው። ባለትዳር ነው ባልሽ? አንቺ እንዴት መጣሽ? እኔ እነሱ ምን አገናኝ? እኔ መጣሁት ከደቡብ አፍሪካ። ሄሎ መሲ። ሄሎ መሲ፣ እንዴት ነሽ? አይሰማም? የት ነው ያለኸው? የጌችን መምጣት ሴሌብሬት እያደረግኩ ነው። ጌች ገባ? ያ መቼም ዛሬውኑን አትለው። ዛሬማ ይደክማል፣ ነገ ግን ከኔ ጋር ነው። አንቺም ባይሆንም እንደናፈቀኝ አትርሽ። ባይሆን ጉዳይሽን እስከ ነገ ጨርሽና ነገ ማታ ለኔ ልቀቂ። ዛሬ አባቱ ቤት ነው የሚያድረው። ግድ የለም፣ አቶ በትረ ሙሴ እንደሆነ በጠዋት ፍርድ ቤት ሲሄዱ ቤትሽ ውሰጂና ናፍቆትሽን ቀንሽ። ኦሆ አንተ አያልቅብም። ጌትዬን አናግረው። ሄይ ሙሌ፣ የት ነህ? የት ነህ? ነገ አሳይሃለሁ። ገና ከመግባት ያየሩኝ ጆያራስ I'm tired. ናፍቀኛል። ብዙ የምናወራው ነገር አለ። Okay. See you tomorrow. Ciao, bye. Bye. ጓደኛዬ እንዴት እድለኛ መሰለኝ! እንዴት ታታሪ ሚስት አለችው! በዚህ ላይ ደግሞ እንዴት ትወደዋለች! አንተ ብቻ ቀራ። ባክሽን ሚስት አልፈልግም። ባይሆን ከአንቺ አንድ ልጅ ፈልጋለሁ። ልጅ የሚባል ቀልድ እንኳን እንደማይጠመኝ ታውቃለህ አይደል? ቤቢ ሶሪ አም ሶሪ። ከ5 ዓመት በኋላ ማለት ትችላለህ። ወንድ ልጅ ቀርቤ ልቤን ሰው ከአንተ ጋር ብቻ እኮ ነው። ልጅሽ እንዴት ነው? ደህና ነው። አሁንማ 5 ዓመት ሞላ አይደል? መዋለ ሕፃናት ገብቷል። እናትሽ ናቸው የሚንከባከቡት? እኔማ 4 ዓመት ሙሉ ጥዬ ጠፍቼ። ጎበዝ ነሽ። ያለ አባት አስጠንቅቀሽ ትምህርቱን እንዳይጎዳ። ኦኬ
እኔ ግን አብራችሁ ሄዳችሁ ብትመረመሩ እመርጣለሁ። ሃይ ኢቲ በር ላይ ነው ያለሁት። አገቢም አይ ናውጣና እንሂድ። Just give me a minute. All right. አንድም ነገር አለ። አንተ ግን ክፉ ነህ። አትወደኝም አይደል? ዛሬ ነው ያወቅሽ? ከምሬ ነው። ሰው ተቀጥሮ ይቀራል። አዎ አትሄድ። ሄሎ ሃይ ደረስክ? ኦራይት
I'm coming. አንተ ሞዛዛ የልጅ ልደት ንቀን አይደል የቀረው? መች በደንብ ጠራሽ? ደግሞ ለአምስት ዓመት ልጅ ልደት ካፋቱም ይልጥራው። ትላንትና ከአሜሪካ የመጣው ጓደኛችን ነው፣ ጌትነት ይባላል። እሷ ባዩሽ ትባላለች፣ የባሩ ባለቤት ናት። ጌት ባዩ መጣ። ምንድነው ነገር? I don't know. ምን አይነት ነገር ነው? እንዲሁ ከሰማይ ዱብ ይላል። ባዩሽ ምንም ጥሩ ሰው ቢሆን ሳይሰናበትሽ ጨለጥ ብሎ መሄድ እንዳትረሺ። ስለዚህ በርታ። እዛ ሀገር እያለሁ አውቃታለሁ። አረ በደንብ እንግባባ ነበር። ታዲያ የልጇ አባት ነው። እንደሱ አይነት ጥያቄ ሳያንሱባታል። የወደድክ ነበር የመሰለኝ። ኖ ደህና ነኝ። እኔ በቁጣ ልክልህ። ባዩሽ ስራ እንዴት ነው? ደህና ነሽ? ምን ሆናለሁ ብለህ ነው? አንተ ጥላኝ ከጠፋ በኋላ ለራሴና ያው ያለሁት እኔ ብቻ አይደለሁ። ሰው ማመን ትቼ በረታ። በመበርታት ይች ነበር። ልጅሽ አባቱ ማን ነው? አባት የለውም። ተነስ እንውጣ። ሙሌ ብቻውን ነው። ሄሎ መሰረት፣ አይሰማም። ሙሌ ላናግር፣ ምልክቱን ይነግርሻል። ሄሎ ይኸውልሽ ሄሎ። ሀይ መሲ። አቤት። ምን ነው ከባለሽ ጋር ነሽ እንዴ? ለምን አትሆኝም ግን? እንድትሆሽማ መፍትሄው አንቺ ጋር ነው። እሺ አሁን ለማንኛውም ስራ ላይ ነኝ፣ እደውልልሃለሁ።
ነው? ምን ሆንክ? ያንዱላ አሳልፊ። ዋው አይዞህ ተመልሼ አልሄድም። አይዞህ እሺ ነው ቤታ ማታ ሰላም ገባችሁ? ስበጠበጥ ነው ያደርኩት። ለነገሩ ባይሽ ሁሉንም ነገር ነግራኛለች። እንዲሁም ይኸውልህ ዱከሜን ጥሪያችንን በልተን ቁጭ ብለን ዱዓ እናደርጋለን። አሻል እሱ ጥሩ ሀሳብ ነው። አሁን ምን ይምጣልሽ? ዱከም በሱ በኩል ያለው ተበላሽቶብኝ ነው። እኔ ቤት ባለ 10 ፖሊስ ዶሪ በኔ ሳይድ ያለው ብቻ ነው ትራፊክ ፖሊስ የሚሆን። if accident happens ድራይቨሩን ብቻ ኮንሲደር ያደረገ ስለሆነ ፓሰንጀሩን ለአደጋ ያጋልጠዋል። that's right አሰራዋለሁ ማለት ተበላሽቶ that's not fair. By the way, surrounding. True. Yeah. Just tell me detail. Okay, ይኸውልህ ወር 10 ሺህ ብር ነው ያደርጋለሁ። ገባ 6 ሺህ ብር ሃውስ ሬንት ነው። በአንድ ስሌት 7 ሰራተኞች አሉ እና 2 ከሸር አለኝ፣ 2 አስተናጋጅ አለኝ፣ 2 ጁስ ቀጂ አለኝ። አንድ ደግሞ ሁሉንም የምትቀይራለች የሚገርም እኔ ለእያንዳንዳቸው በወር 130 ብር ከፍላለሁ። ምን አለፋ ከወጪ ቀሪ በአንዱ ሱቅ ከ2500 እስከ 3000 ብር ሳገኛለሁ። ሜክ አደርጋለሁ። ደሞዛቸው 130 ያ ግን በዶላር እንዳይመስል። በርግጥ ለዚህ ሀገርም ትንሽ ይገርም ነው እና ቲፕ ከ150 እስከ 200 ሰው በአቬሬጅ 150 ብር ምናምን ያገኛሉ። ያንን አጠራቅመው በ2 ሳምንት ለ7 ይካፈላሉ። አልነገርኩም አይደል? ሶስተኛ ሱቅ እኮ ልከፍት ነው። and you managed ማለት ሶስት ሱቅ ማስተዳደር አይከብድም? አልነገርኩም። ምን መሰለህ መጀመሪያ እንደመጣው ቁጥር 1 ነው ከፈትኩና ከኔ ጋር 1 አመት በካሸርነት ሰራ ነበርሽ ልጅ የደሞዟና የቲፓን ጥቅም እንዳለ ሆኖ ከሱ ቁጥር 20% እንድታገኝ ያደረኳት። አሜሪካን ሀገር ፍራንቻይዝ ሚሉት ነው ትለው ይችላል። ሁሉም ነገር እያሟላውላት የማቴሪያል ብክለትንና ሰራተኞችን ለራሷ ትርፍ ስትቆጣጠርልኛለች። ገባ? Hey, what is this? ፈረስ ነው። ፈረስ ነው ማለት ለምን መንገድ ላይ ቆመ? አራጂ ደግሞ ከአሜሪካ ገና መጣ ፈረስ ለምን አስፋልት ላይ ቆመ ትላለች እንዳይሉ ብቻ። ኖ ባለቤት የለው? ባለቤትማ አለ። ባለቤቱ ጥሎት ነው ማለት። እዚህ ሀገር ላይ እኮ አቅም ከሌላ አታስፈልግም። ኦኬ መጣኑን ጣሉት። They just throw it at the middle of the road. መሰለኝ ፈረሱ አቅም ስላጣ ቁሱ ላይ ያሉትን ዝንቦች የመኪና ንፋስ እንዲያባርለት ነው ማል አስፋልት ላይ ገባው። That's not fair. ባይ ወደ ሀገርሽ ተመለሽ። ምንም አልበላሽም ብዬ እንጂ አንቺን ላባላሽ ብዬ ነው እንጂ እኔ በልቻለሁ። በደህና ነው ግን እዳቻው ኮሽ ያመጣሽ ነጭን ታጠቢ። ቆንጆ ስጋ በላ። ያ
ይሁሉ መቃብር እንደገና ምን አየና እኔ ድሮ ሻይ ቤቱን በላይ ቁጭ ብሎ መቃብር ጋር ይኸውልህ ባለቤቷ ዱባይ ነበረች በትንሹ ተነስታ ሁላ የምታየውን ሰራች አሃይ ዘላ እንዴት ነሽ ሰላም እንደ መስቀሉ ፍየዘናጋት መጠላ እንግዳ አጋጥሞኝ ነው ታዋቂ ጓደኛዬ ሰሚራ ምን ይሻላል ሁሉም ክፍል ተይዟል አንድ ጊዜ ትዝ ይልሃል ጀማዓ ክፍል አብራችሁ የቃማችሁት ልጅ ያ እንደውም ወሬ ሁሉም የማይገባው ልጅ እሱ ጋር ግቡና ቃሙ የራሳችሁን ካዳሚ ልክላችሁ ሌላ ሰው አላስገባባችሁ እንግዲህ ምን ላድርግ ምን ሳትደውል መጣ ክላሶቹ ነው ተይዘዋል ያ እንዳርገ የሚሉ ሰውዬ ፎቶውን ሳይሰጡ አይቀርም እንዴት አወቅሽ ማታ ከሙሉጌታ ጋር ቀጠሮ ነበራቸው አምሽቶ ነው የመጣው እኔ እንጃ ጸባዩን ልትወጣለብኝ አንቺ ደግሞ እሱ እንዴት ያገኘዋል ሙሌን ምን ሆንክ ብለሽ አልጠየቅሽው መጀመሪያ ራሴ በደንብ ላስብበታል ምኑ አዩ እንዴት ጥሩ ልጅ መሰለች ከመሰረቴ ጋር ከመተዋወቃችን በፊት ምትሰራበት ቡና ቤት ሄዳለሁ እጋብዛታለሁ ቤቴ መታታድር ነበር አንዳንዴ ገንዘብ እንኳን ሳልሰጣት አብረን እናድር ነበር You know, she's not like a bad lady. I know. She's so smart. ከመሰረቴ ጋር ግንኙነት ሲጀምር እዛ መሄድ ማቆምኩ ከዛ አሜሪካ ፕሮሰስ ተሳካልኝና ሄድኩ አልተሰናበትካትም ወይ መሰናበት ቪዛው ሲሰጠኝ የተከራየውን ቤት ለቀኩ ከዛ በኋላ ብዙ ጊዜን ከመሰረቴ ጋር ስለማሳልፍ ሄጄ አላውቅም አሁን እኮ ትላንት ልጅሽ አባቱ ማን ነው አባት የለውም ያደረክ ነው ግን don't forget 5 ዓመት ሙሉ ያቆመው ሲጋራ ምንም መፍትሄ አይሆንም አንቺ ደግሞ አልነገረኝም እያልኩሽ ጧትም ሙሉጌታ ጋር ድርሽኛል መኪናውስ ምንም አላወራንም ተረጋጊና በደንብ አስረጁ የአሜሪካን ሀገር የጉልበት ስራ ጭንቅላቱን ካላዛገው በስተቀር የተማረ ነው ይገባዋል ቅርታ መሳደቢያ አይደለም ለማንኛውም ለብቻችሁ ሆናችሁ ሁሉንም ነገር በግልጽ ንገሪው ባክሽ ያ ነገርኛ ሰው ይጉር ሳያረግኝ አይቀርም ተረጋጊና ኪስ እንደጠፋ ማርገዜን አወኩ ላስወርደውን ፈልጌ ነበር ግን ከዛሬ ነገ ይመጣል እያልኩ ጠበኩ እሱ ግን የውሃ ሽታውን ቀረ ቤቱን በሄድ ያከራዩ ሰዎች ለቋል አሉ ጌችን እኮ በኃይል ነበር የምወደው ጸባዩ እንደሌሎች ወንዶች መሰለ ከሰማ በቀላ ለማስወረድ ወሰንኩ በወለድኩ በ3 ወሬ ልጄን ለእናቴ ትቼ ጉዞዬን ወደ ደቡብ አፍሪካ
አሁን ለመሰረቴ ምን ብዬ ነው የምነግራት? ልጅ መሆኑን ካመንክ እውነቱን ንገራት። ልጁ ማን ነው የሚሆነው? ምን ብላ ትዋሻለች? ችግሩ ለመሰረቴ ምን ብዬ ነው የምነግራት? ድሮ ቡና ቤት ስንዘላዘል ከባል ቪዲዮ ልቻለሁ ነው ማለት ነው። አዳም ነው ባሽማ እንደማንኛውም የቡና ቤት ሴት አታይ የማያውቃት ያው የቡና ቤት ሴት ነው። ራይሊ እንዳይመሽብሽ በቃ ይች አሮነትሽ ነው እንጨቆረር ነው ያሉት። ገና ስንትና ስንት ታክሲ ይዤ ነው ቤት የምደርሰው። እንደተነጋገርን ኮስተር ብለሽ አስረጅ። እርግጠኛ ነኝ ይረዳሻል። እንዳልሽ አግሪ በታወጣታችሁ መሀል ልግባና እናንተ ግን ከቤተሰብ ሀገር ይልቅ እዚህ ይሻላል ማለቱ አልተዋጠኝም ወይም አልገባኝም። እያሰለጠነው ዓለም መኖር ጥቅሙ ምንድን ነው? እንዴት? ለምሳሌ በትንሹ እንኳን በሞባይል ስልክ ኢንተርኔትን በአፋጣኝ ታገኛላችሁ። እዚህ በኮምፒውተር እንኳን እንደ ልብ በማይገኝበት ሀገር ትመጣላችሁ ወይስ እኛን ለማዘናጋት ነው? አሁን አይ ጥሩ ምሳሌ አነሳ። እዛ ካለ አበሻ የትኛው ነው አንደኛውን ዓለም ስልጣን የሚጠቀም? እንዲሁም በቤታቸው ብዙዎቹ ኢንተርኔት አይጠቀሙም። አንድ ነገር ላጫው 6 ዓመት አሜሪካ ውስጥ ሰራ የነበረች ሰው ስራዋን ለቃ ይላ ስራ ስገባ መንገድ አሳየኛለች ልጅ አለች። ይሄ ታዲያ ምን ይገርማል? መንገዱን አታውቀው ይሆናል። አየህ ይቺ ልጅ ኢንተርኔት ብትጠቀም ያለችበትን አድራሻና መሄድ የምትፈልግበትን ማፕ ኩዌስት ከታ የፈለገችበት አድርሶ ይመልሳት ነበር። ወደ ግራ ወደ ቀኝ ታጠፊ እያላት። ይህ እንግዲህ የሞባይል ስልክ ላይ ጂፒኤስ ብትጠቀም የበለጠ ይቀላል። ለምን ነው የማይጠቀሙት? አየህ የሰፊ ጥናት ይጠይቃል። እኔ እንደማስበው ግን አንድ አበሻ አሜሪካን ሀገር ሲገባ ኑሮውን ለማሸነፍ የሥራ ዙሪት ውስጥ ይገባል። በክሬዲት ከአቅም በላይ የሆነ መኪና፣ ቁሳቁስ፣ ልብስ ምን አለፋ ያገኘውን ይገዛል። ከዛ ዕዳውን ለመክፈል ረጅም ሰዓታትን ይሰራል። ስለዚህ ቴክኖሎጂውን ለማጣጣም ጊዜ አይኖረውም ማለት ነው። ወይ እንደኛ ለተወሰነ ዓመታት ልታይ ሳይል ገንዘቡን በመጠኑም ቢሆን ሰብስቦ የአሜሪካን ዜግነቱን ይዞ ወደ ሀገር ቤት ካልመጣ በቀር። ግን አሜሪካኖች ስለኛ ማለትም ስለ ኢትዮጵያ ምን አይነት ግንዛቤ ነው ያላቸው? አንዳንዶቹ አሜሪካኖች እንኳን ስለ ኢትዮጵያ ይቅርና ከአሜሪካ ውጭ ስላለው ነገር ምንም ያውቁት ነገር የለም። ስለ ኢትዮጵያ የሚያውቅ አላጋጠማችሁም? አልፎ አልፎ ያጋጥማል። የደወሉላቸው ደንበኛ ቴሌፎን ይሄን አንቺ እና ሱስ ጋር ነው። ይኸውልህ 3 ሰዓት ላይ ሱቄ ዘግቼ ቤቴ ገብቼ የምተኛበት ሰዓት ነው። ዛሬ ግን አንተ ስላለ ነው። ቤቶቹን ግን በደንብ ታውቃቸዋለህ? ምንድነው ጀማሪ ቃኝ መስል እስኪ እሑድ ጠዋት ብዙ ስራ ስለማይኖር ፍራይዴይ ናይት ነው ማለት That's why you know this stuff. I need to know. ለሁለታችን በመረዳሽ ነው አይታየኝ። አንተ ግን መንዳት ትችላለህ? ማን ይከለክለኛል? አሜሪካን ሀገር ተመዳት አትችልም። እዚህ ግን ትችላለህ።
አሜሪካን ሀገር ዲሞክራሲ አለ ይባላል እንጂ ዲሞክራሲ ያለው እዚህ ሀገር ነው። የት ነው ያለው? የት ነው የተኛው? ዶክተሮች ገብተዋል። አያስገቡሽ? በጣም ተጎድ ደህና ነው። አትጨናነቂ። ትንሽ ግንባሩ ስለመታው ነው ራሱ የሳተው። ግን ደህና ነው። ቢጨንቀኝ እኮ የደወልኩልሽ። ተጎድቷል እንዴ? አዎ ራሱ ስቷል። ጓደኛው እሷ ነች? አዎ እሷ ናት። ባዩሽ እባላለሁ። ምን ሆነ ነው የጠፋችሁ? ስልኳም አይነሳም። ባቢያ ደብረ ዘይት መንገድ ላይ የመኪና አደጋ ደርሶበት ሐኪም ቤት ነበር። ሐኪም ቤት? አሁን ግን ተሽሎት በሶስተኛ ቀኑ ወደ ቤት ገብቷል። እችን ያዛት። የባሏን ስልክ ታውቀዋለህ? ይጋብዘኛል፣ ገንዘብ ከሌለኝ ይሰጠኛል። በቃ እኔ ደግሞ ገንዘብ በሌለ ሰዓት በነፃ እወጣለሁ ነበር። በዚህ አይነት ሁኔታ 1 ዓመት ያህል አብረን አሳለፍን። ከመላመዳችን የተነሳ ሁለታችንም ስለምንሰክር ሳናቀው ካለ ኮንዶ ብንወጣ ነበር። በዚህ መሀል ምን እንደሆነ ሳላውቅ ጌች ጠፋ። ከዛሬ ነገ ይመጣል ስል ማርገዜን አወቅኩ። ልፈልገው ቤቱ ድረስ ሲሄድ የአካባቢው ሰዎች መልቀቁን ነገሩ። በጨዋታ መሀል የሚሰራበትን መስሪያ ቤት ነግሮኝ ስለነበር ሂጄ ጠየቁኝ።
መስሪያ ቤትም እንደለቀቀ ነገሩ። ከዛማ ለካስ ሳላውቀው በኃይል ወድጄው ነበር። ጌች ከኔ ይጃል ለራሴ ቃል ገባሁ ልጁን ለብቻዬ ላሳድገው። ይኸውልሽ ታዲያ ሳላስበው በጠፋ በ6 ዓመቱ በመከራ ባፈሸውበት ቡና ቤት ውስጥ ብቅ አለ። ዋናው እንኳን አንተን ፈጣሪ ያተረፈ። ባለፈው ባልደሰትም ከዚህ በኋላ ስለምደሰት ተቀብያለሁ። እወድሻለሁ። ይልቅ እኔን የሚያስጨንቀኝ ሌላ ነገር አለ። አውቃለሁ። ሚስት ጥሩ ሴት ናት። በስሜት ተገፋፍቼ ብዙ ፈተንኳት። እሷ ግን የምትበገር ሴት አይደለችም። በዚህ ሰዓት ልል የፈለጉት ጥሩ ትዳር ይሁንላችሁ ብቻ ነው። ለእሷም ቢሆን በአንተ በኩል ይቅርታ ጠይቅልኝ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ